አጋጣሚ፣ አንድ አይነት ቦታ ግን ሁለት አይነት እውነት፣ ሁለት አይነት ትዝታ። እዛ ለነጻነት የተከፈለ መስዋዕትነት፣ እዚህ ሉዓላዊነትን ለመጠበቅ የተከፈለ ሰማዕትነት። የካቲት 9 1982 ምጽዋ። ከሰሞኑ ከወደ ኤርትራ የታየ አንድ ፎቶ ኢትዮጵያውያንን ከመሪ እስከ ተመሪ ህዝብ ሲያስቆጣ ተመልክተናል። በፎቶ ላይ ኦፕሬሽን ፈንቅል የተባለውን የኤርትራውያን የድል በዓል እያከበሩ ያሉ ሹማምንት አንድ ስዕል ሲጎበኙ ይታያል። ሹማምንቱ ከበው የሚያዩት ስዕል ነው ኢትዮጵያውያንን ያስቀየመው። በስዕሉ ላይ ሸበጥ ወይም በኤርትራ የተለመደውን የላስቲክ ጫማ ያደረገ ታጋይ የኢትዮጵያ ባንዲራ ላይ ቆሞ ከባንዲራው ስር ደግሞ የኢትዮጵያ አራት መሪዎች ሽቦ ተተብትቦባቸው ይታያል። ከእነዚህ ምስሎች ጀርባ የሚታየው ባህር ነው። የስዕሉ መልእክት ግልጽ ነው። ኤርትራውያን ነጻ በወጡበት የምጽዋ ዳርቻ ላይ ቆሞ የካቲት 9ን በጀብደኝነት እያሰቡ ነው። ለመሆኑ ያን ዕለት ምን ነበር የሆነው? በዘመኑ የኢትዮጵያ ሕዝባዊ ዴሞክራሲያዊ ሪፐብሊክ ምክትል ፕሬዝዳንት የነበሩት ሌተናል ኮሎኔል ፍስሐ ደስታ በመጽሐፋቸው ላይ ወቅቱን እንዲህ ያስታውሱታል። ሻዕቢያ ይህን ወቅት የመረጠበት ምክንያት የኢትዮጵያ የባህር ኃይል ከንጉሱ ጀምሮ በቆየው ባህልና ልማድ እንደዚሁም በአየሩ ጠባይ ምክንያት እጩ መኮንኖች የሚመረቁት በጥር ወር መጨረሻ ወይም በየካቲት መጀመሪያ በመሆኑና የብዙዎቹ ትኩረትም በዝግጅቱ ላይ እንደሚሆን ግምት ውስጥ በማስገባት ነው። በ1980 ፕሬዝዳንቱ በሌላ አጣዳፊ ስራ ላይ ስለተጠመዱ በእሳቸው ምትክ ከመገኘት በስተቀር ሁሌም የሚገኙት ፕሬዝዳንቱ ነበሩ። ሻዕቢያ ምጽዋን ለማጥቃት በዝግጅት ላይ መሆኑ መረጃ የደረሳቸው ፕሬዝዳንቱ ከኮሎኔል ተስፋዬ ጋር ተመካክረው ጥር 28 1982 በሚካሄደው ስነ ስርዓት ላይ እንዲገኝ ወሰኑ። እኔም ከጦር ኃይሎች ጠቅላይ ኤታማዦር ሹም ከሌተናል ጀነራል አዲስ ተድላ ጋር አብረን ለመሄድ ቅዳሜ ምሽት ለሚከበረው ስነ ስርዓት አርብ ለመነሳት ተዘጋጀን። በመካከላዊ ምስራቅ ሐረርጌ አንደኛ ጸሐፊ ሜጀር ጀነራል ገብረየስ ወልደሃና ሜጀር ጀነራል ብርሃኑ ጀንበሬንና ሌሎች ከፍተኛ የጦር መኮንኖችን ይዛ ወደ ጎዴ ለመብረር ከድሬዳዋ የተነሳቸው ሄሊኮፕተር ድንገት ተራራ ላይ ተጋጭታ ተሳፋሪዎቹ በሙሉ በመሞታቸው የምረቃው ስነ ስርዓትም በአንድ ሳምንት ተላልፎ ቅዳሜ የካቲት 3 እንዲሆን ተወሰነ። በዚህ መካከል ጥር 30 ሐሙስ ዕለት ሻዕቢያ ማጥቃቱን ሰነዘረ። የእኛም ጉዞ ተሰረዘ። በምረቃው ስነ ስርዓት ለመገኘት ምጽዋ ገብቶ የነበሩ የባህር ኃይል ከፍተኛ መኮንኖች፣ የተመራቂዎቹ ቤተሰቦችና ህፃናት፣ ከክልሉ የመጡ ታዳሚዎች የዚህ አሰቃቂ ጥቃት ሰለባ ሆኑ። ብዙዎች የባህር ኃይል አባላት ህፃናትንና ሴቶችን ከክልሉ በመርከብ እየጫኑ ለማውጣት የተቻላቸውን ጥረት አደረጉ። ሌሎች ደግሞ በውጊያው ቀጠና ገብተው ህይወታቸውን አጡ። የባህር ኃይል ምክትል አዛዥ ኮሞዶር በለገ በለጠ እንደዚሁም ኮሞዶር ጌታቸው ስዩምና ሌሎቹም ከፍተኛ መኮንኖች ሳይቀሩ በርካታ የባህር ኃይል አባላት ቀይ ባህርን በደማቸው አቅልተው አለፉ። በርካታ ሲቪሎችም የጥቃቱ ኢላማ ሆኑ። በዚህ እልቂት በሀየሎም የሚመራ የወያኔ ብርጌድ መካፈሉን ከእልቂቱ የተረፉት ድርጊቱን በሐዘንና በቁጭት ያስታውሱታል። የአሁኖቹን ጨምሮ ስንት የኢትዮጵያ ጀግኖች የተዋደቁላት ደማቸውን ያፈሰሱላት እና አሉላ አባ ነጋ ጠላትን ድል የነሱባት ምጽዋ ተመልሳ ላትያዝ የካቲት 9 1982 በሻዕቢያ እጅ ወደቀች። ከዚህ ውድቀት በኋላ በተደጋጋሚ ምጽዋን መልሶ ለመያዝ የተደረገው ሙከራ አልተሳካም። ከትውልድ ወደ ትውልድ የሀገራችን ሉዓላዊነትና የግዛት አንድነት፣ የባህር በሯን ለማስጠበቅ የተከፈለው የህይወት መስዋዕትነት ትውልድና ታሪክ ሲዘክሩ የሚኖር ነው። ለእነዚህ ሰማዕታትና ጀግኖች አንድ ቀን ሐውልት ይቆምላቸዋል። ሌተናል ኮሎኔል ፍስሐ በእሳቸው ወገን ለነበሩ ሰማዕታት ሐውልት ያስባሉ። ኤርትራውያን በአንጻሩ ምጽዋን ነጻ ላወጡ ጀግኖቻቸው የካቲት 9ን ያከብራሉ።